It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ለማንኛውም ወደ ምናነሳቸው ጉዳዮች እንሂድ። መቼም ሰሞኑን በጣም በከፍተኛ ደረጃ መነጋገሪያ ሆኖ የቆየው ነገር የእንግሊዝ ፕሪሚየር ሊግ የሳምንት መጨረሻ ጨዋታዎች፣ በጨዋታዎቹ ላይ የተከሰቱ ነገሮች፣ ከጨዋታው ጋር ተያይዘው የተሰጡ አስተያየቶች በጣም በከፍተኛ ደረጃ መነጋገሪያ ሆነዋል። በእነዚህ ጉዳዮች ላይ የሚኖረው መነጋገር ይቀጥላል። ይህ በተለይ እነሱ አሁን ኤምኤንኤፍ ብለው የሚጠሩት የመንዴ ናይት ፉትቦል የሚሉት ማንቸስተር ዩናይትድ ከበርንመዝ ያደረገውን ጨዋታ ከታየ በኋላ እስካሁን ድረስ ያልበረደ ስሜት አለ። የማንቸስተር ዩናይትድንና የበርንመዝን ጨዋታ በእንግሊዝ ፕሪሚየር ሊግ ከታዩት ሁሉ እስካሁን በዘንድሮ የውድድር ዓመት ምርጡ ጨዋታ ይሄኛው ጨዋታ ነው። ዩናይትድና በርንመዝ 4-4 በሆናቸው ውጤት የተለያዩበት ብለው የሚገልጹ ሰዎች አሉ። የማንቸስተር ዩናይትድ ደጋፊዎች እንግዲህ ከውጤቱ ከዚህ የተሻለ መሆን ይችል ነበር፣ ከዚህ የተሻለ እንዲሆን ማድረግ ይገባ ነበርና ከዚህ የተሻለ እንዲሆን መመኘት፣ እነዚህ ነገሮች ተያይዘው የሆነ የሚሰማቸው ስሜት ሊኖር ይችላል። ግን ለእኔ የትኛውም የማንቸስተር ዩናይትድ ደጋፊ የተለየ ሀሳብም ካለው ትንሽ እንድንከራከርበት፣ ትንሽ እንድናወጋበት፣ በዚህ ምክንያት ይሄ ጨዋታ ከማስደሰት ይልቅ ያበሽቃል ምክንያት ያለው በዚህ ምክንያት ያበሽቀኛል፣ በዚህ ምክንያት ደስ አይለኝም፣ አናዶኛል፣ እንቅልፍ ነው ያሳጣኝ የሚል ካለ በጣም ደስ ይለኛል። ምክንያቱም እኔ አንድ የማንቸስተር ዩናይትድ ደጋፊ በዩናይትድ ፕራውድ ለማድረግ ይሄ በቀደሙ የበርንመዝና የዩናይትድ ጨዋታ በጣም ጥሩ ጨዋታ ነው፣ በጣም በቂ ነው ብዬ እላለሁ። ፕራውድ ለማድረግ ዝም ብለሽም ስታስቢው በእንግሊዝ ፕሪሚየር ሊግ እስካሁን ከታዩት ጨዋታዎች በሙሉ ምርጡን ጨዋታ የተጫወቱት ሲባል ሁለት ቡድኖች አይደለም የሚጠሩት ዩናይትድ እና በርንመዝ ያደረጉት ከተባለ እዛ ውስጥ መጠቀስም በራሱ እኮ አንድ ትልቅ ነገር ነው የእውነት ለመናገር። ደግሞም ጨዋታው አንዱ ያማረው በማንቸስተር ዩናይትድ አሪፍ መሆን ነው። በጨዋታው ላይ የተሰሩ ስህተቶች ያስቆጫሉ፣ እርምት የሚፈልጉ ናቸው። እነዚ አይነት ስህተቶች ባይሰሩ ኖሮ እያልሽ በኖሮ ብዙ ነገሮችን ልታስቢ፣ ብዙ ነገሮችን ልታወጭና ልታወርጅ ትችላለሽ። ነገር ግን ጨዋታው ምርጥ ነው። ዩናይትድ በቃ እኔ ሰምሃው ጋሪ ኔቪል ያለውን የሆነ ለመናገር ጋሪ ኔቪል እዚህ እኛ ከተናገርን በኋላ ነው አርቲክሉ የወጣው። ሰዎች ወደ ኦልትራፎርድ የሚሄዱት እንዲህ ያለውን ነገር ለማየት ነው ብሎ ያስቀመጠው ነገር አለ። 4 እኩል ነው፣ 1 ነጥብ ነው የተገኘው፣ 2 ነጥብ ባክኗል ምናምን ብለሽ ካሰብሽው እንደነዚህ ያሉ ስሜቶችሽን የሚቀንሱ እንደነዚህ ያሉ ስሜቶችሽን የሚጎዱ ነገሮች ማሰብ ይቻላል። ምንም ጥያቄ የለውም። ግን አፍ ቢን ዜር ለማለት እዛ ነበርኩ ለማለት ኦልትራፎርድ ነበርኩ፣ የዓመቱን ምርጥ ጨዋታ እዛ ሆኜ ተከታትያለሁ ወይም በቴሌቪዥን አይቻለሁ ወይም ጨዋታው አላመለጠኝ ምናምን እንድትይ ምክንያት የሚሆንን ነገር ግን ዩናይትድ እና በርንመዝ ሰጥተዋል ነው የምንለው። እና አሁን ይሄ ነገር ስላልበረደ ዚ አትሌቲክ ላይ አንድ ጥያቄ ለሁላችን እንድናወራበት እንድንነጋገርበት ብለው አቀረቡ። ይሄ ጥያቄ የሚለው በእርግጥ የማንቸስተር ዩናይትድ እና የበርንመዝ ጨዋታ የ4-4 ያለቀው ጨዋታ የእውነት የውድድር ዓመቱ የእስካሁን ጨዋታዎች ሁሉ ምርጡ እሱ ነው ወይ? ምን ብለው ጻፉ? Was Man United 4 Bournemouth 4 the game of the season so far?
የውድድር ዓመቱ ምርጡ ጨዋታ በእርግጥ እሱ ነው ብለው ጠየቁ። እናም በዚህ ጉዳይ ላይ እነሱ አሉን የሚሏቸው ጸሐፊዎች የየራሳቸውን ምልከታ እንዲናገሩ፣ አዎ ለእኔ አንዱ እሱ ነው ግን የእንትናና የእንትናም ማለት ይቻላል። ስለዚህ አሁን ይችን መነሻ እናርጋትና ነገሯን የዩናይትድ እና የበርንመዝ ጨዋታ 4-4 የተጠናቀቀው እስካሁን ካየናቸው የፕሪሚየር ሊጉ ጨዋታዎች ሁሉ ምርጥ ነው ወይ ጥያቄ አይደል የጠየቁት? ጥያቄውን ወደ አድማጮቻችን እናሻግረው፣ ኳስ ወደሚወዱ ኳስ ወደሚከታተሉ ሰዎች እናሻግረውና በእርግጥ ይሄ ጨዋታ ምርጡ የእስካሁኑ ጨዋታ ነው ወይ? አዎም ልንል እንችላለን ግን ምክንያት ይኖረን፣ አይም ልንል እንችላለን ምክንያት ይኖረን። እነሱ እንደ ምክንያት የሚያስቀምጧቸውን ነገሮች ዘርዘር አድርገው አስፈራዋቸዋል። እነሱን እያነሳን የእኛን እያከለን የአድማጮቻችንን ደግሞ እየሰማን አብረን እንቀጥል ለማለት ነው። ላንቺ የመጀመሪያው ጥያቄ የውድድር ዓመቱ የእስካሁን ምርጥ ጨዋታ በርንመዝ ከዩናይትድ ነው ወይ ማለት የምትፈልጊው ካለ? ይሄኛው ርዕሰ ጉዳይ ልክ ጨዋታው እንደተጠናቀቀም ሲነሳ እንደነበረ በትላንት ፕሮግራማችን ላይ አንስተናል። እንደውም ካራገር ነው መጀመሪያ ላይ ሀሳቡን የሰጠበት። ለእኔ በውድድር ዓመቱ የመጀመሪያው እና ምርጡ ጨዋታ በምርጥ ጨዋታ ረገድ የመጀመሪያው ይሄ ነው ብሎ አስተያየቱን እንደሰጠ አስተውያለሁ። እኛም በፕሮግራማችን ላይ ትላንትና ስናነሳው ነበረ። ብዙ ምርጥ ጨዋታዎችን ተመልክተናል። እንዴ የምር ና አንተም ና ቲጂ ጉድ ፈላ ወረራ ነው ተደረገ። ሰላም ነሽ? አማን ነው? ቴምሩ ዛፌት አለ እንኳን ደህና መጣሽ። ትዕግስት ቸሩ ስቱዲዮ መታ ነው። አድማጮቻችን ነይ ና አንድ ጥያቄ እንደው ተናግረህ ትሄዳለህ እና ቆሞ ያው ራሱ ቁጭ በይ። አሁን እያወራን ያለ ነው። ቆይ ቲጂን በጣም የሚገርም ነገር ነው። በእናትሽ እንኳን ደህና መጣሽ ቲጂ። እግዚአብሔር ይመስገን በጣም ደህና። ኧረ የሚገርም ነው በጣም የሚገርም ነው። የዓመቱ ምርጥ ጨዋታ እያወራን ነበር። ይሄ ሆነ የዓመቱ ምርጥ ሰርፕራይዝ ሆነ። አንተን እንጠይቅና እናሰናብት ግርምሽ። እሺ ዩናይትድ ከበርንመዝ 4-4 ያለቀ ጨዋታ አለ አይተሃል። ወገንተኝነት ይታወቃል፣ ግን እሱን ቆጠባ። አሁን ምን ብለው ጠየቁ መሰለ? ይሄ ጨዋታ በዘንድሮ የውድድር ዓመት ካየናቸው ጨዋታዎች በሙሉ ምርጡ ነው ወይ ብለው ጠየቁ። አዎ በጣም ምኑን ወደድከው? ታጋይነት ሁለቱም ጋር ዩናይትድ እየተሻሻለ የመጣነቱን ያስመሰከረበት ነው። ያው የተከላካይ ክፍተት እንጂ ማሸነፍ የሚችል ነው። በተለይ ከረፍት በፊት የነበረው አጫዋቱ እና ደግሞ በየዕለቱ ለውጦች አሉ ዩናይትድ ላይ። እንደ ተቃራኒ ቡድን ደጋፊ አስደንግጦኛል። ቡድን መጣ እንዲያው ትንሽ በስኳድ ቢታገዝ አሞሪም የሚል ስሜት አልፈጠረም እንትና ቡርኖ የቡድን መንፈስ ገንቢነቱ እና የበርንማውዝም ግን ያው ምናም ካቻምናም የነበረው ነገር ለትልቅ ቡድኖች ፈታኝነቱም እንትን አለ። ከረፍት በኋላ ግን በቃ እንደ የዩናይትድ አስፈሪነት እኛ ተመልካቾች ነን እንጂ በርንማውቶች ከምንም አልቆጠሩም። ያ ማሳያው ምንድነው? ጎሎቹ ናቸው። በተለይ በነገር ላይ መጨረሻዎቹ እኮ የተሞከሩት ዩናይትድ ከመሸነፍ ላሜንስ ያዳናቸው በጣም ግን እኔ አርሰናል ቢሆን አልኩኝ ምን አለ ሆነ ከምር ነው። ግን አሁን አንተ የአርሰናል ደጋፊ ነህ። አንድ የመጨረሻ ጥያቄ፣ አምና ስታየው ከነበረው ማንቸስተር ዩናይትድ የዘንድሮ ማንቸስተር ዩናይትድ በእርግጥ ተለውጧል? በጣም ዘንድሮ ዩናይትድ ተለውጧል፣ በደንብ ተለውጧል። ራቤ አይደለ? አምና እኮ በቃ ያው ይሸነፋል ዩናይትድ ነበር። ምን አሁን እኮ ያሸንፋል አይደለም። አሁን ቅድም ራሱ ቁጭ ብዬ እናንተ እያወራችሁ 10 ነጥብ ነው ልዩነታችሁ። የራሱ ትልቅ እኔ አሁን እንግዲህ ቀጣዮቹ ጨዋታዎች ገና ነው፣ ግን እየጦፈ ነው። ገና ነው። የአርሰናል በተቃራኒ ቀጣዮቹ ጨዋታዎች ካላሻሻለ ከባድ ነው። ሰሞናዊው የአርሰናል ሁኔታ ልልህ ነበር ነው። ሰሞናዊው የአርሰናል ሁኔታ ለምሳሌ ወልቭስን ያሸነፈበት መንገድ፣ በቪላ ተሸነፈ አይደለ? የመቀዛቀዝ ነገር 3 የወልቭስ አሸናፊነት
የሊቨርፑል ሽንፈትንና የአስቶን ቪላ ሽንፈትን ነው የሚያሳየው። አንድ አይነት ነበር። የተለይ መከላከል የሚመረጥ አሰልጣኙ የሚመርጥበት መጨረሻ ነገር ዋጋ ያስከፍሏል። የሊቨርፑልም ጊዜ ነበረ፣ የዩናይትድንም ጊዜ እኮ እንዲያው በእንትን ነው ያሸነፍነው እንጂ በቸርነቱ ዩናይትድ ባለፈው ዓመት ይዞት የመጣው ልምድ ጠቅሞት ሰጠን እንጂ እሱም ያስፈራ ነበረ። ከዛ ከወጣ እና ራሱን ካሻሻለ እንቀጥላለን። 4ቷን ማን ነው 2ቷን ግን ዱ ዩ ቲንክ የሲቲ 2ቷን ልዩነት እናሰፋታለን። የሲቲ አርሰናልን መጠጋት የፈጠረው ተጽዕኖ ነው አርሰናልን እንዲሆነው ያየነበት አይደለም። እንደውም የሲቲ መጠጋት ከዚህ በኋላ ላሉት ጨዋታዎች ፍርሃት እንዳይለቅባቸው ነው ስጋቴ እንጂ የተከላካይ ተጎዱ ተጫዋቾችና የአሰልጣኙ የመከላከል ይዞ መርጦ የሚጫወትበት ነገር ነው እንጂ ተቀያሪ ሁሉ ያስፈራል ምናምን እያልን አልነበር። ደረታችን ሳምሪ ደረቴን እየነፋ ግን ወልቭስ ላይ እንደዛ ነበር። አሰልጣኙ ፍርሃት አሳይቷል። የመጨረሻዎቹ ላይ ነው መጨረሻዎቹ ደቂቃ ላይ መከላከል እንዲሁ ካገቡ እንደውም በጣም አጥቆ ሲል ነበር ያየሁት። ሁሉም ከገባ በኋላ ወልቭስም ከገባ በኋላ አርቴታን አይተው እሱማ አማራጭ የለውም 1-0 እየመሩ ግን ያችን ውጤት ለማስጠበቅ ፍላጎት አሳይቷል እንጂ ወልቭስ በጣም በተለየ ሁኔታ ከዩናይትድ ጋር በተጫወተበት አጥሩን የተጫወተው ግን ደግሞ ወልቭስ በነገር ላይ መጀመሪያ ጀምሮ የመጨረሻዎቹን 15 ደቂቃ የተጫወተበት የሆነ የተለየ ጨዋታ እናይ ነበር እንደ ማንቸስተር ዩናይትድ እና እንደ በርንማውዝ። የዩናይትድ ጎሎቹ አሪፎች ነበሩ። ማስጠበቅ አለመቻል ያው ዋጋ አስከፈለ። ቴንክ ዩ ግርምሽ በጣም እናመሰግናለን። እስኪ ተጋቢ በእናትሽ እንግዳም ስላመጣልን የሚገርም ነገር ነው። በእናትሽ ቲጂ እንኳን ደህና መጣሽ እንጂ በጣም ፍጹም ያልጠበቅነው ነገር። እንግዲህ ትዕግስት ቸሩ ከአቡዳቢ ቴምር ዛፍ ስር እንዴት ነሽ? እስኪ አውሪ በእናትሽ። እንኳን ደህና መጣሽ። በድጋሚ መቼ መጣሽ? ትንሽ ቆየሁ። አንድ ሳምንት ሳትናገር በድንገት ነው የመጣሁት። አረ ሳታስቢው ነው የመጣሽ? በድንገት ነው የመጣሁት። ገናን እዚህ ነሽ? ዋው! እነሱንም ሰርፕራይዝ ነው ያደረግሽው እንዴ? ሰርፕራይዝ ነው ያደረኩት። እውነት ጋዜ ስገባ ነው ማታ ደውዬ ተቀበለኝ። መጥቻለሁ ያልሽ የሚገርም ቁም ነገረኝነት ነው። በእውነት በጣም የሚገርም ቁም ነገረኝነት ነው። እናንተ ላለማስቸገር ብዬ እሺ አለውዬ ምናምን ነው ኦኬ ወደዚህ መጣሁት። እና ደግሞ ሩቅ ነው። ከየት አካባቢ ነው የመጣሽው አንቺ? አይሩቃለን። ደህና ነው ከፈረንሳይ። እኛ ከየት ነው የምንመጣው ነው? ራቅ ይላል ነገሩ ግን ስ ዋው በጣም ደስ ብሎናል። በእውነት በጣም ደስ ብሎናል። እግዚአብሔር ይመስገን። እስቲ እዛ ሆነሽ ስትሰሚኝ እኔ እንደዚህ ነው የምመስለው መልኬ? እኔ በእንትንም ስለማውቅ በፎቶ ምናምን ዩቲዩብ ላይ ስለማውቅ የገመትኩት ነው። እቺስ እንደዚህ ነው። እሷን አልገመትኩት። እኛ ከግምት ውጭ ነን ያለ እንደ ኖሮ ነሽ። ረጅም ነኝ ብላለች፣ ግን ረጅም ሆና ፈር ያለ ሰውነት ይጠብቃል። አትገመትም፣ እንደ ኑሮ ናት። እንደዛ ነው የገመትኩት። ሰፋኛ ትላለች የመጣ እና እዛውኝ በጣም ስሰማ ይሁን ቀዝናና ለስቃለሁ። በጣም ነው ስትቀባበሉ የሆነ እንትን የምትሉት ነገር ልክ አንተ ስትል እሷ አስተካክላ የምትናገረው ነገር የሆነ እዚህ የተጻፈ ነው የሚመስለው። አስተካክላ ስትመልስ ነገር ስትፈልግ በይ በአማርኛ አንተ ስትፈልጋት ነው እሷ የምትመልስልህ። አየህ እግዚአብሔር ያክብረኝ። እንኳን መጣሽ ቲጂ። ከስንት ጊዜ በኋላ መጣሽ ወደ ኢትዮጵያ? 5 ዓመት። ከ5 ዓመት በኋላ ምን ገረመሽ? በጣም ለውጣለሁ። ወጥተሻል፣ አይተሻል ከተማውና በጣም ለውጣለሁ ማለት እኔ እዛው ነኝ እንዴ እስከምል ድረስ ነው። ማታ በቃ እዛ ያለው ነገር ሁሉ እዚህ ያለ በጣም የሚገርም ለውጣለሁ። እና ግን መስተካከል ያለበት ነገር ደግሞ ትንሽ ያለው እስኪ አሪፍ እኮ ነው። ግባት ይሆናል፣ እውነት ግባት ይሆናል። ንገሪ፣ ይሰማሉ። በቃ የሆነ የሚያስፈራ እንጃ እኔ እስካሁን ምንም አልደረስም፣ ግን የሚያስፈራ ነገር ያለ ምናምን አስመስለው ያወራሉ ምናምን። ግን እስካሁን ያ ነገር ቢታረም እንደዚህ ቀስባይታይ እንደዚህ እንዳያረጉሽ ምናምን ይባላል። እሱ በጣም ያስፈራል እንጂ ሌላው ነገር በጣም አሪፍ ነው እስካሁን ድረስ ያየሁት። ገና ደግሞ ታያለሽ፣ ገና ጊዜ ያለሽ እስከ ገና ድረስ እስከዛ ደግሞ ያለው እና ግን ምንም ለውጥ የለውም። በቃ በጣም የሚገርም ለውጥ ነው። ከዛ ጋር ምንም ለውጥ የለውም። በቃ
ቆንጆ ተደርጎ እየተለወጠ ነው ከተማው በጣም በቃ ትንሽ ምንድነው አሁን እዚህ ምናልባት ሌሊት ምናምን ሰው ላይ ሄድበት ምናምን ይችላል። እዛ ግን ስራው ምናምን ኑሮም ሌሊት ስለሆነ በ3 ሽፍት ምናምን ይሰራል። እንደፈለጉ ነው በማንኛውም ሰዓት ብትንቀሳቀሽ ነጻ ነው ማንም ዞር ብሎ ያያል። ስለዚህ አሁን እዚች እንደዚህ ያለ የስጋት ስሜት የሚያሳድሩ ነገሮች ላይ ደግሞ የጸጥታ ኃይሎች ቢሰሩና በኮንፊደንስ ሰው ቢንቀሳቀስ ነው በቃ ሁለተኛዋ ዱባይ ማለት ነው። በጣም ለውጡ 5 ዓመት እኔ ያየሁት ለውጥ በጣም አሪፍ ነው። ግን ሲወራ ተሰሚ ነበረ እንደዚህ ከተማው እንዲህ እየተሰራ እንዲህ እየተደረገ በዚህ ደረጃ ጠብቀሽ ነበር? ግን አልጠበቅኩም። እውነት በጣም ልዩ ነው። በጣም ነው የሚያምረው። እኔ መጀመሪያ ቀን እንደውም ማታ ነው የገባሁትና ሳየው ከቦሌ ወደ ስመጣ መገናኛ ቦሌ ያለው አካባቢ በጣም ነበር ልዩ ሆነብኝ። ከቦሌ ይዘውሽ ሲመጡ በመገናኛ ነው የመጣችሁት? በመገናኛ አድርጋችሁ በቀበና ነው ወደ ፈረንሳይ። ከዛ በኋላ ግን ወደ ቡልቡላ ምናምን በአካባቢዎች ደግሞ ዞር ብለሽ አይተሻል ብያለሁ። አይ ለውጡ አሪፍ ነው። ደስ ይላል አይደል? በጣም ደስ የሚል ለውጥ። እኛ አየሽ እዚሁ ስለነበርንበት ሲሰራ ምናምንም እንዳንቺ ላናስተውለው እንችላለን። አይ ኖ እንደዛ ብቻ ሳይሆን እዚህም እየኖርሽ የእውነት ለመናገር አሁን ቲጂ ያለችው ይሄ በቦሌ ከአውሮፕላን ማረፊያው ወደ መገናኛ ስትመጪ መንገዱ በጣም ነው የሚገርመው። ኖረሽም ነው ሲሰራ እያየሽም ነገሮች እየተቀየሩ ምናምን እያየሽም ማለት ነው። ከዛ በተጨማሪ ደግሞ ከሜክሲኮ ወደ ሳር ቤት ስትሄጂ በጣም የሚታይ ነው። ያምራል። ጥያቄ እሷ የፈጠረባት 6 ኪሎ ምናምን የድሮ የምናውቀው ነገር ይወጋ አሁን በጣም ተቀይሯል። የሚታይ ለውጥ አለው። ወደ ካሳንቺስ ምናምን ሄደሻል ነው? ገና አልሄደችም። ወደ ሳር ቤት ከሜክሲኮ ምናምን ወደ መካኒሳ ወደ አሮጌው ጉምሩክ ምናምን ወደ ቦሌ ምናምን አይቼዋለሁ። ገና ማየት ያለብሽ። አሪፍ ነው። ቆንጆ ነው። አይ ቆንጆ ነው በጣም ልክ እንደዛ አይነት መንገድ እየሆነ የመጣ እንደፈለጉ ሰፍተዋል። ሰፊ ነው። ያው ማለት ኮሜንት የሚደረጉ ነገሮች ሊኖሩ ይችላሉ፣ ግን ለውጦቹ ግን በደንብ የሚታዩ ናቸው። ይታያሉ። በጣም አሪፍ ለውጥ ነው ያለው። ኧረ በጣም ደስ ይላል። ያንቺ መምጣት በጣም ደስ ይላል። በጣም አመሰግናለሁ። ኳሱስ ምን እንዴት አይነት ሰሞኑን አስተያየትሽ የጠፋው ለዚህ ነው? ወደዚህ ቢዚ ሆና ነው። ከቴምር ዛፍ ስር ምናምን አላለችም። የሬዲዮ ቤተሰብነትሽ ስንት ዓመት ነው? በተለያዩ ፕሮግራሞች ላይ ብዙ ዓመት ሆኖኛል። በቃ በኢንተርኔት መደመጥ ከጀመረ ጀምሮ እንሰማለን። እኔ እንደውም በኢንተርኔት ራሱ ሲንትሲ እንደዚህ ቴሌግራም ዋትስአፕ ምናምን ሳይኖር ቀጥታ ደውል ነበር። ሸገር ቀጥታ ነበር መደውለው እና እንዳልክና ማህደር ጋር እነሱን አንዴ ነው እንደዚህ አግኝቻቸዋለሁ። ቀጥታ ደውዬ ከዛ በኋላ ግን በኢንተርኔት ከመጣ በኋላ ሁሉንም ፕሮግራም አዳምጫለሁ፣ እሳተፋለሁ። ጽፈሽ አሁን ሳታነበው ሰቀር ያው አመሏ ነው። ግን አንዴ እላለሁ አታነቡኝ እላለሁ። በዛ ሁኔታ ውስጥ ሰምተሽ በዛ ሁኔታ ውስጥ ጽፈሽ አንዳንዴ ስንጽፍ እኮ ስራ ላይ ብራም ከሆንኩኝ ወደ ሸሸግ ብለሽ ካሜራ የሌለበት ቦታ ሆነን ግን ስናዳምጥ ኤርፎን ስላለ ችግር የለም ኪሳችን ውስጥ አድርገን እናዳምጥ። ግን ኮሜንት ማድረግ ስትፈልግ ግን ዞር ብለን ከካሜራ ስራ ላይ ተዘናጋች እንዳትባይ ማለት ነው። ካየሁት ችግር ነው። በሰዓት ነው አሁን ችግር ነው። እንደዛው ነው ጽፈሽ ነው የምትዘለው እኮ እያልኩ ነው። ለዛ ነው እንደበምለው በጣም ነው የሚገርም። ይታረምልኝ። የአርሰናልስ ነገር እንዴት አደረገሽ? የአርሰናል ነገር በጣም አሁን እያስፈራን መጣ። እውነት ለእስኪ ምንድን የምር ትፈሪያለሽ? አሁን በጣም ሲቲን በጣም እየፈራ ነው መጣ። ልክ እንደባለፈው ጊዜ ከስር እያሆን እየመጣ ስለሆነ ምናልባት ገልብጦን ይሄዳል የሚል ነገር አለኝ። በጣም እየፈራ ግን እውነት ሲቲ ያስፈራል። የኔ ደግሞ ጥያቄ እሱ ነው። እኔ ሲቲ ጥሩ ነው፣ ግን ያን ያህል አስፈሪ የሚባለው ደረጃ ላይ ደርሷል ለማለት አልችልም። እንጂ ባለፈው ጨዋታውን ከክሪስታል ፓላስ ጋር የነበረው በጣም አሪፉን ሲቲ ያየ ነው። እንደውም ክሪስታል ፓላስ ነጥብ ያስተላልፋል ብለን ስንጠብቅ ነበረ፣ ግን አሸነፈ 3-0። እኔ አሁን በዚህ ሀሳብ እለያለሁ ነው። ባለፈው ምስል ነበር እኔ ክሪስታል ፓላስ ነው እንደውም የበለጠ አሪፍ የነበረው የሚመስለኝ። ምክንያቱም ማንቸስተር ሲቲ ሃላንድ ጎሉን እስኪያገባ ድረስ እኮ ምንም ማድረግ እኮ አልቻለም። እንደ ወዝ ሲሉ ነበር የነበሩት እንጂ ያንን አስፈሪውን ግሬስፉል የሆነውን ማንቸስተር ሲቲ በሌለበት የአርሰናል ደጋፊዎች የበዛ የፍርሃት ስሜት ውስጥ የገቡ ይመስለኛል። ለነገሩ ደጋፊው ብቻ ሳይሆን አርቴታ ጋም ተጫዋቾቹም ጋራ የሆነ ትንሽ የስጋት የሚመስል ስሜት ያለ ይመስለኛል። ልክ ነው። እና ደግሞ የተጫዋቾቹም አርሰናል እኮ የተጫዋቾቹም ጉዳት ነው። በተለይ አሁን
ተከላካዮቹ ሙስኬራን ጨምሮ ሶስቱም አሁን ተጎድተዋል። ግን እውነት ጉዳትን ሰበብ ማድረግ እንችላለን? አሁን በፊት አይመስልኝም ነበር። ተጋግዛችሁ እኔ አሁንም አይመስለኝም። እኔ አሁን የጉዳቱ ተጽዕኖ መገለጥ ጀመረ ብዬ ነው እኔ የማምነው አሁን። ምክንያቱም እስካሁን ድረስ ባለው ሁኔታ አርቴታም ተጫዋቾቹን ያለ ቦታቸውም እያጫወተ እያፈራረቀም ቢሆን ያንን ውጤት ለማስጠበቅ ሞክረዋል። ከዚህ በኋላ ደግሞ የሚኖሩት ጉዳቶች ተደራርቦ መምጣት ግን በቃ በደንብ ተጽዕኖ እየፈጠረ ነው ብዬ ነው እኔ የማስበው። ለምሳሌ አሁን ባለፈው ዩሪያን ቲምበርና ሂንካፔ ሴንተር ባክ ሆነው ሲጫወቱ ጎል ለመግባቱ እነሱን ምክንያት አደረግን አይደል? ታስታውሳላችሁ? እነሱ ናቸው እንጂ ተከላካዩ ባይሆን ኖሮ አስቶን ቪላ እንደዚህ አሁንም ነበረ ምናምን ተባለ። አስቶን ቪላ 2-1 ያሸነፈ ጊዜ ከዛ ዘንድ ሳሊባ ተመለሰ። በፕሪሚየር ሊጉ ከ100 ሙከራ 8 ጎል ብቻ የሚያገባው ወልቭስ ጎል አገባ። እኔ አሁን ለምሳሌ ምን አይነት ቁጥር ሲወጣ ነበር መሰለ? ለምሳሌ ገብርኤል ማጋሌሽ እያለ አርሰናል ያስተናገደው ቁጥርና የጎል ቁጥርና ገብርኤል ማጋሌሽ ሳይኖር ያስተናገደው የጎል ቁጥር እኩል ሆነ እኮ። ይሄ ማለት ትልቅ ነገር የሚገልጽ ይመስለኛል። ገብርኤል ማጋሌሽ ሲኖር በ17 ምናምን ጨዋታ 5 ጎል ነው አርሰናል ላይ የገባው። እሱ የሚያሳይሽ በገብርኤል ማጋሌሽ መኖርና አለመኖር ነው ብዬ አይደለም ወስደው እኮ ነው የምለው እኔ። አርሰናል ኮንሲድ እያደረገ ያለው ወይም ጎል እየተቆጠረበት ያለው አሴቲም ልክ ስላልመጣ ነው። አርሰናል ራሱ እንደ ቡድን ልክ አይደለም። መሀል ሜዳው ከዚህ በፊት በነበረው ልክነት ስናወራ የነበረው ነገር ምንድን ነው? የመሀል ክፍሉ ጥንካሬ የተከላካዩን ክፍሉን ተጋላጭነት ይቀንሳል። የተከላካይ ክፍሉ ጥንካሬ የዴቪድ ራያን ኤክስፖዝድ መሆን ይቀንሳል። እንዲህ ተመጋግበው የሚያሳዩን የነበረው ጥንካሬ ማነው አርሰናልን የሚደፍረው እስክንል ድረስ አይደለም። ጎል ሊገባበት እኮ ጎል አይሞከርበትም። አለመሞከር የሚመጣው የዴቪድ ራያን ጉብዝና አይደለም የሚያሳይሽ። ካልተሞከረ ሊገባ ስለማይችል ክሊንሺቱን ክሬዲት ለዴቪድ ራያን እንስተው ወይስ ለተከላካዩ እንስተው ወይስ ለሚድፊልዱ ብለን ነበር ስንል ነበረው። አሁን እነዛ ነገሮች በሙሉ እየቀዘቀዙ እንደ ወትሮ አልሆን ማለት ሲጀምሩ እኮ በጉዳቱ ምክንያት ነው እንደ ወትሮ መሆን ያልጀመሩት እኮ። እኔ ደግሞ አይደለም ነው ለምሳሌ አሁን ጉዳት ስንል መሀል ክፍሉ ላይ ነው ጉዳት። ለምሳሌ መሀል ክፍሉ ላይ ኦዲጋርድን ይኸው ከጉዳት ነው እኮ ገና የተመለሰው። ኦዲጋርድ የተጋላጭነት መቀነስ ስራ አይደለም ያለው እኮ አይደለም። ግን መሀል ክፍሉ ላይ ሳሳ ካለን የእሱ አገልግሎት እዛ ላይ በጣም ፐርፌክት መሆን አለበት እኮ። ግን የኦዲጋርድ መኖር ኦፌንሲቭ ኳሊቲውን ነው አፌክት ሊያደርግ የሚችለው ወይስ ዲፌንሲቭ ኳሊቲውን ነው? የአርሰናልን ለምሳሌ አሁን እንትና ቢጎዳ ዙቢሜንዲ ተጎድቶ ቢሆን ኖሮ ወይም ደግሞ ዴክላን ራይስ ተጎድቶ ቢሆን ኖሮ እና ለረጅም ጊዜ ከሜዳ ወጥተው ሁለቱ ቢሆን ኖሮ ተከላካይ አሁን ኤክስፖዝድ ሆነ እንላለን፣ ተጋላጭ ሆነ እንላለን። ያኛው ለክሬቲቪቲ ነው በአብዛኛው የምንጠብቀው። አሁን ለምሳሌ ዴክላን ራይስን ብታነሳ ዴክላን ራይስ አለ እኮ በየጨዋታዎቹ ላይ አይደል? አንድ ጊዜ ታመመ እንደዚህ ተብሎ ነው እንጂ ግን በየጨዋታዎቹ ላይ እንዲኖር ያደረገው ወይም ሙሉ 90 ደቂቃ እዛ ቦታ ላይ እንዲጨርስ ያደረገው የሌሎች ተጫዋቾች መጎዳት ድካምም አሁን የሌሎች ተጫዋቾች መጎዳት ባሉት ተጫዋቾችም ላይ የራሱን የሆነ ተጽዕኖ ያሳድራል። አርቴታን አሁን ዜሮ ተጽዕኖ ነው ልልሽ አልችልም። ዜሮ ነው እኮ አልልም እኔ ዜሮ ነው፣ ግን ይሄንን እንደ ሰበብ ለማቅረብ ሰበብ ግን መገለጥ ጀመረ ነው። አሁን የኔና የቲጂ ሀሳብ አይደል መጀመሪያዎቹ ጊዜያት ላይ ተጋግዘን ነው አንችልም። ካልተጋገዝን እሱንም አናውቀውም። አይ ሲሪየስሊ የምነግርሽ ግን ምንድን ነው መሰለሽ አሁን ለእኔ የምለው አሁን ዴክላን ራይስ በቡድን ጓደኞቹ ፐርፎርማንስ ልክ አለመሆን ተበሳጭቶ ወጣ ተባለ አይደል? እኔ እሱ ነው አፌክት አድርገውታል አርሰናልን የምለው። ሌሎቹ ለምሳሌ አሁን ኢዜን ብትይ ይገባል እንጂ እንደ ኢዜ ገና ነው የሆነ ጊዜ ላይ የሆነ ነገር ሲያደርግ ታየዋለህ። ቀዘቀዘ ነው እንጂ ለምሳሌ ከቶተናም ጋር በነበረው ጨዋታ ሃትሪክ የሰራው ኢዜ እኮ አሪፍ የሆነባቸውን ጨዋታዎች በቁጥር ነው የምንጠራው። በሁሉም አሁን ኢዜ ብቻ አይደለም እኮ አሁን እኮ እየጠራውልሽ ልቀጥል እኮ ነው። ኢዜ አልኩኝ እንጂ ኢዜ ብቻ አይደለም። ሌሎቹም የአርሰናል ተጫዋቾች ላይ እየታየ ያለው መቀዛቀዝ ዋና ሰበብ ነው ዋና ሰበብ ዋና ምክንያት እሱ ነው እንጂ አሁን የነ ሳሊባ አለመኖር የነ ማጋሌሽ አለመኖር ልክ ነው የራሱ የሆነ ተጽዕኖ አለው። ግን አርሰናልን ኦቨርኦል እንዲሆነው ለማየታችን ዋነኛው ምክንያት አድርገን ግን አንወሰደው ነው። ዜሮ ተጽዕኖ ነው አልልም እኔም የሆነ ተጽዕኖ ይኖረዋል። ነገር ግን እንዲሆኖ የመታየቱ ዋናው ሰበብ ግን
እንደዛ ነው ብዬ አላስብም። ለምሳሌ አስቶን ቪላ 2 ጎል ባገባበትና አርሰናልን ባሸነፈበት ጨዋታ እኮ የነበሩ ሴንተር ባኮች ቲምበርና ሂንካፔ ባለፈውን ብየዋለው ሜዳ ላይ ከነበሩ ተጫዋቾች በሙሉ በሬቲንግ የበለጠውን ቁጥር የወሰዱት እነሱ ናቸው። አሁን እናንተ አይደላችሁም እያላቸው ነው ማርኩ። ሰበቡ እናንተ አይደላችሁ፣ ሂንካፔ በሰራው ስህተት አይደለም፣ ወይም ደግሞ ቲምበር በሰራው ስህተት አይደለም። ምክንያቱም ሜዳ ላይ የተወሰኑት የአርሰናል ተጫዋቾች 5 4 6 ሲያገኙ እነሱ 8 ምናምን ከ10 አገኙ። ስለዚህ እነዚህ ልጆች በተመዘነው የሜዳ ላይ አገልግሎታቸው ዜወር ፋይን። ሳሊባ ቢሆን የበለጠ ትመርጣለሁ ብትኝ፣ ማጋሌሽ ቢሆን የበለጠ ትመርጣለሁ ብትኝ፣ ግን አርሰናል ምንድን የነካው የሚል ጥያቄን የሚያስነሳ መዳከም ካለ ቲሙ እንዳለ ጥያቄ ሊያስነሳ የሚችል ነገር ውስጥ ገብቷል። ያ ነው መታረም ያለበት። ልክ ነው። ቲሙ እዛ ተጽዕኖ ውስጥ እንዲገባ ካደረጉት ምክንያቶች መካከል አንዱ ዋናው ብሎ ለመጥቀስ እንኳን ትንሽ ብንቸገር፣ ግን ትልቁ ዋናው ካላላችሁ እኮ እንስማማለን። ምክንያቱ ግን የተጫዋቾች መጎዳት ነው። አሁን ቅድም ያልነው ነገር መሰለኝ በደንብ ነገሩን ሊያስረዳና ሊገልጽ የሚችለው የመጀመሪያዎቹ ጊዜያት ላይ ተጫዋቾች ሲጎዱ እነዛን የተጎዱትን ተጫዋቾች ባሉት ተጫዋቾች አርቴታ ይተካል። አንዳንድ ጊዜ ተጫዋቾቹን ተጫውተው በማያውቁበት ቦታ ሁሉ ያጫውታል፣ ጥሩ ውጤት ይመጣል። ግን ያንን የአእምሮ ጥንካሬ ካለቦታቸው እየተጫወቱ የሚገኙ ተጫዋቾች ያንን የአእምሮ ጥንካሬ ይዘው ለረጅም ወራትና ለብዙ ጨዋታ የመዝለቅ ሂደታቸውን ግን በደንብ እንድንጠራጠር ያደርገናል። የራሱ የሆነ ተጽዕኖ አለው። ለምሳሌ ከቸልሲ ጨዋታ በፊት ሳሊባ ተጎዳ አይደል? የሳሊባ መጎዳት ሳሊባ አለመኖሩን ብቻ አይደለም። እኔ ደግሞ የምለው ጨዋታው ከመድረሱ በፊት የሳሊባን አለመኖር ያወቁ ሌሎቹ ተጫዋቾችም ለምሳሌ ሂንካፔና ሞስኩዌራ ነው ለመጀመሪያ ጊዜ የተጣመሩበት ነው አይደለ? በተከላካይ አዳዲስ የፕሪሚየር ሊግ ተጫዋቾች ናቸው። እንግዳ ነው ለነሱ አብሮ መጫወት። እንደገና ከቼልሲ ጋራ ነው ጨዋታው። እንደገና የዋንጫ ተፎካካሪዎች ናቸው እና ይሄኛው የራሱ የሆነ ተጽዕኖ ሳሊባ አለመኖር እንደገና በአእምሮም ረገድ ደግሞ ሌሎቹ ተጫዋቾችም ላይ የራሱ የሆነ ተጽዕኖ ያሳድራል። መሀል ላይ ያሉት ተጫዋቾች ወደ ኋላ እያሰቡ እነዛን አዳዲስ ተጫዋቾች ተከላካዮች በማገዝ ረገድም ስራ አለብን ብለው ሌላ ጉዳይም ላይ ትኩረት አድርገው እንዲጫወቱ ያደርጋቸዋል ነው እና የተጫዋቾች ኤቨር ሴንተር ባክ ላይ ያለው ማንም ይሁን ማን ይሄ የስራቸው አካል አይደለም። ሳሊባና ማጋሌ ሲኖሩና ሂንካፔና ሞስኩዌራ ሲኖሩ እኩል ነው የዴክላን ራይስ ሀሳብ ብለህ ትገምታለህ? እንደዛ አይመስለኝም። እንደዛ ነው ተጋገዙ ግን ምንድን ነው መሰለሽ 6 ቁጥር ሚና ላይ ያለ ተጫዋች ዋና ስራው በቃ ያንን ዲፌንሲቭ ሚድፊልደር ስለሆነ ስራውን የሚሰራው ዛሬ ሂንካፔ ነው ምናምን ብሎ እኔ እንደውም እስካሁን ድረስ አርቴታን በጣም የጠቀመው ብዬ የማስበው ከተጫዋቾች ጉዳት ጋራ ያስፈረማቸው ተጫዋቾች ቨርሳታይል መሆናቸው በጣም ጠቅሞታል። አሁን የኔ ቀጣዩ ፖይንት ልሽ ምንድን መሰለሽ አርሰናል እድለቢስ ነው ካልሽኝ፣ አዎ በምን በጉዳት ግን በዘንድሮ የውድድር አመት የሚያጋጥመን ጉዳት ለመቋቋም የተሻለ አቅም ካላቸው ክለቦች አርሰናል አንደኛ ነው። ተቋቁሟል እኮ አሁን እኔ ለምሳሌ ተቋቁሟል። አሁን ማጋሌሽ ስለተጎዳ ነው አርሰናል ከወልቭስ ጋር እንደዛው ነው የታየው። አይሆንም አይደለም በቃ እኔ አይደለም ነው ማለት በልዩነት የፈለገ ማጋሌሽ ይልሽ ከዚህም በኋላ በሙሉ የውድድር አመቱ ባይመለስ ከወልቭስ ጋር ሲጫወት አርሰናል በዛ መንገድ አለን ፐርፎርም ማድረግ ያለ እኔም የአርሰናልን ፐርፎርማንስ እኮ አልደግፈውም ማለት ወልቭስ ጋር የነበረው በቃ አሁን የኔ ፖይንት እኮ የሚያሳይልኝ እሱ እኮ ነው። በቪላ የተወሰደበትን ብልጫ አይተናል። ኦፍኮርስ የቻሉትን ነገር በሙሉ አድርገዋል፣ ግን የተወሰደውን ነገር ደግሞ አይተናል። ሀውካም በወልቭስም አየን። ከዛ በፊት በነበሩትም አዌ ጌሞች ላይ አርሰናልን የምነካው እያልን ነው። ኢቨን ቼልሲ ዶሚኔት አድርጎታል። ስለዚህ አሁን አርሰናል ከወልቭስ ጋር እየተጫወተ 0 ኦን ታርጌት ሆኖ ፈርስታፉን ጨርሶ ማጋሌሽ ነው ብትኝ ልገባኝ አይችልም። የማጋሌሽ አለመኖር አይደለም አርሰናልን ዘሆል ነገሩን ነው መፈተሽ የሚያስፈልገው እንጂ የማጋሌሽ አለመኖር ነው በሙሉ 90 ደቂቃ ማንም እየመጣ የሚቀልድበትን ወልቭስን 2 ኢላማውን የጠበቀ ሙከራ አድርጎ ያውም 2 ኦን ጎል ተቆጥሮ ምናምን የሚሆነው ነው። የወልቭስ ጨዋታ ማሳያ አይሆንም። እኔ ከጨዋታዎቹ አንዱ እሱ ስለሆነ ነው እንጂ እሱም ብቻ እኮ አላልኩም። ሌሎቹም በሜዳ ይኸውልሽ 5 ጨዋታ ተጫውቶ ወይም ባለፉት
ወልቭስ በፊትሽ ወልቭስን እናውጣው ካልሽ ከወልቭስ በፊት በነበሩት 5 ጨዋታዎች 2 ብቻ እኮ ነው ያሸነፈው አርሰናል። እንዲህ እኮ መሆን አልነበረበትም። አንዱን ተሸነፈ፣ 2ቱን አቻ ወጣ። እነዛ አቻ ወጣባቸው ጨዋታዎች ለምን አቻ ወጣ? ፐርፎርማንሱ እንዴት ነበረ? ሌላው ዲፓርትመንት ከተከላካይ ውጭ ያለው ሌላው ዲፓርትመንት መስመር ላይ የሚጫወቱትን ፊት መስመር ላይ ያሉትን መሀል ላይ ያሉትን ተጫዋቾች ፐርፎርም አድርገው ተከላካዩ ላይ የሚሰራ ስህተት ነው አርሰናልን አቻ እንዲወጣ እያደረገው ያለው። አዎ ካልን በቃ ባንቺ ሀሳብ ያው የአስቶን ቪላን ጨዋታ እንደዛ ነው ማምነው። ስፔሻሊ መጨረሻ ደቂቃ ላይ አይደል የማሸነፊያ ጎሎ የተቆጠረው። ያኔ ማጋሌሽ ሳሊባ የዛ የተከላካይ መስመር ላይ ቢኖሩ ኖሮ ፍጹም አይገባም ነበር። እዛ የአርሰናል ተጫዋቾች ዝም ብለው ሲረባረቡ አይደለም ኤክስፔሪየንስ የሚባል ነገር አለ፣ ቶሎ የማጽዳት ነገር ያደርጋሉ ያንን ኳስ ብዬ ነው ማምነው እኔ። እዛው 4-5 ይኸውልሽ ያቺን ጎል ለምሳሌ እኔ ቪላ ያገባ ቦንዱያ ያገባት እንኳን የማንም ድክመት አይደለም፣ የኤክስፒሪየንስ ማጣትም አይደለም። ኢት ካን ሃፕን ቱ ኤኒዋን ኢን ፉትቦል ጌም። በቃ አለቀ። እኔ ማንንም አልወቅስም። ይሄንን እንዲያረጉትም ወይ ምናምን የምለው ነገር አይደለም። ግን አልነበረም እንዴ እዛው እኮ 4-5 የአርሰናል ተጫዋቾች ዝም ብለው እዛው ላይ እንትን ሲሉ እኮ ሲረባረቡ ነው እኮ የቆዩት። ግን እንዴ ነው የእሷ ስቶሪ ልብ ተሰማኝ እኔ ራሱ ታውቃለህ። በቃ ዞሮ ሀሳብ ነው ግን አርሰናል ከነ ማጋሌሽ መመለስም በተጨማሪ እኔ በቃ ምናልባት ሊደርሺፕ ምናምን ካልሆነ በስተቀረ እኔ አርሰናል ለምሳሌ አሁን እኔ ከማጋሌሽ አለመኖር በላይ የዮኮሬሽ መኖር በቃ አርሰናልን እንዳይጎዳው ሰጋለሁ። ዮኮሬሽ አሁን ወደዚህ መጣሽ። አይ ዮኮሬሽ ደግሞ የተለየ ነው። መለስ ምናልባት ዮኮሬሽን ያሳርፋል። አሁን ለምሳሌ ምን አለ ኦሊቪዬ ዢሩ አርቴታ እንደውም እድለኛ ነው አለ። ምክንያቱም ቪክቶር ዮኮሬሽ አለው አለ፣ ሜሪኖ አለው አለ፣ ከሀቨርስ እየተመለሰ ነው፣ ኢየሱስ አለው። በቃ ይሄ ከዚህ በላይ ማጥቂ ኬት ይፈልጋል ምናምን አለና ዮኮሬሽ ላይ ኮሜንት አረግ። ዮኮሬሽ ላይ እንዲህ ማድረግ አለበት፣ ጎሎች ማስቆጠር መቻል አለበት፣ በዛ ነው የሚለካው የሚለውን ነገር አነስ። እኔ አሁን እንደነዚህ ያሉ ነገሮች በተወሰነ ደረጃ ከመውደድ የተነሳ እንደው በመሳሳት ብዙ ላንጨክንበት እንችላለን እንጂ ሳካ ትንሽ እንደገና ጌሙን ከፍ ማድረግ አለበት ብዬ ነው ማምነው። ወልቭስ ላይ የእሱ ክሮሶች ናቸው ጎል የሆኑት፣ አንዱ ከማዘን በት አንዱ ከእንቅስቃሴ ልክ ነው። ግን የወትሮ ሳካ ነው ወይ? ወልቭስ ላይ እንደውም ጥሩ ነበር። ከዛ በፊት በነበሩ ጨዋታዎች ላይ ራስ ወዳድ ነገር ነበረበት ነው ወይ? እሷም እንደዚህ እንደውም አሁን ከሀቨርትዝ በላይ የገብርኤል ኢየሱስ መመለስ የበለጠ አርሰናልን አይጠቅምም ወይ? ከሀቨርትዝ በላይ ሀቨርትዝ ያው ተረባርበን ነው አጥቂ ያደረግነው፣ አርቴታን ያሳመነን። የገብርኤል ኢየሱስ ግን ያው ትክክለኛ አጥቂ ስለሆነ አሁን ለዮኮሬሽ የሚከራከር የአርሰናል ደጋፊ ሀቨርትዝ ሊጠላ አይችልም። አይሆንም። ሀቨርትዝ ኳስ ይስታል፣ ይሄስ መቼ ያገባል? ግን ዮኮሬሽ ስውሩ ልትሉ ነው ይሰበስባቸዋል እነሱ እሱን ሲከተሉ ስውሩ አጥቂ ይለዋል። በዛ ላይ ደግሞ ወደኋላ እየተመለሰ በጣም ነው የሚከላከለው፣ ያግዛቸዋል። እኔ ለዛ አይደለም ዮኮሬሽ አርሰናልን የተቀላቀለው፣ ለዛ አይደለም። የፐዝሉ የመጨረሻ ጂግሳው ነው። እሱ ሲመጣ አርሰናል ግጠም ይላል፣ በቃ ሙሉ ምስሉ ይወጣል ምናምን ነው የኔ ኤክስፔክቴሽን። የኔ መሆን አለበት ብዬ ማምነውም እሱን ነው። ያኔ ሲፈርም ጠብቀን የነበረውን ነገር በ102 ጨዋታ 97 ጎል አገባሽ። ያኛው ስፖርቲንግ ሊዝበን ላይ ያለ የፖርቹጋል ሊግ ላይ ነው። ይሄ ትንሽ ከበድ ሊል ይችላል። ነገር ግን እንዲህ ያለ ደግሞ ብኩንነት እኔ የእውነት ለመናገር አልጠበቅኩ። አሁን ማንም ቢሆን መጀመሪያ ላይ አሁን ቲጂ እንዳለችው አንቺም ሰሞኑን ስትይ እንደነበረው የሆነ አያገባ እንጂ እኮ የሆነ ስውር የሆነ አገልግሎት አለው በህቡ የሚሰራው ነገር አለ ምናምን አይነት ነገር ይባል ነበር። አሁን ግን ሁሉም ኢቨን ኢንክሉዲንግ አርቴታ ፍራስትሬት እያደረጉ ልጁን እየመከሩ እንደዚህ አይደለም ይሄንን ነገሩን ማስተካከል አለበት ምናምን እያሉ እኮ መጡ። ምክንያቱም ጌሙ እየጨመረ በሄደ ቁጥር አርሰናል ጫና ውስጥ እየገባ በሄደ ቁጥር ከቪክቶር ዮኮሬሽ የሚገኘው ነገር ካነሰ ኮስችን ይደረጋል። እኔ እንደውም ከዚህ በፊት አንስተን ነበር ፕሮግራማችን ላይ ከአሌክዛንደር አይዛግም ከሼሽኮም ቀድሞ ዮኮሬሽ ውጤታማ መሆኑን በአርሰናል ቤት ማሳየት ይጀምራል የሚል እምነት ነበረኝ። ለምን መጀመሪያዎቹ ጨዋታዎች ላይ ያው እስከሚላመድ ድረስ ነው።
ተብሎ አዲስ ሊግ ላይ ነው የመጣው። ይሄ ምንም ዋጋ የሌለው አስተያየት አይደለም። እንደዛ ስንጠብቅ ነበር። ከዛ የተወሰኑ ፍንጮች ማሳየት፣ ጎል ማግባት እንደዚህ ጀምሮ ነበር እና ያ ያድጋል የሚል እምነት ነው የነበረኝ። አሁን ሌትሊ ግን ሳየው ምንም የመዋሃድ ነገር የለውም። እውነት ለመናገር ከአርሰናል ተጫዋቾች ጋር እንደገና ከኳስ ጋርም የሚያምር ነገር ማግኘት አልቻለም። ጭራሽ ሲደናበር ምናምን ነው እማየው። ኳስ ያልቀዘቀዘ ሊመሰከርለት የሚችል ጥሩ ፍላጎት አለ። ፍላጎት ብቻ ነው እንጂ ግን ኳስም ሲያገኝ ኳሱን የሚጠቀምበት መንገድ ግን ልክ አይደለም። ያው በ102 ጨዋታ 97 ጎል እንደዚህ ብለን የጠበቅነውን ነገር ማግኘት አልተቻለ። ኤክስፔክት የተደረገው እኮ 20 ምናምን ጎል ያገባል ነበር። ግን እዛ ቁጥር ላይ ድረስ የሚችል አይመስልም። አሁን ያው ምንም እድገቱ በደንብ እየታየ ዘላቂ ሆኖ እየመጣ አይደለም። ባለፈውም ስልሽ እንደነበረው የነ ጋብርኤል ሄሱስ መመለስ የነ ካይ ሃቨርትስ መመለስ አውቶማቲካሊ ይሄንን ልጅ ሬጉላርሊ ከመጫወት ውጭ ሊያደርገው ይችላል። በዚሁ ከቀጠለ ምንም አማራጭ የለው። በዚሁ ከቀጠለ አርቴታ እንኳን እነሱ ተመልሰው ይቅርና በሜክሺፍት ስትራይከርነት የሚጠቀምበትን ሜሪኖን እንኳን እኮ ከእሱና ከሱ እንዲል እኮ ተገደደ። ስለዚህ እዛ አካባቢ ያለውን ችግር ይበልጥ መፈለግ፣ ኮንፊደንስ መመለስ፣ ኦሊቬ ዢሩ የጠረጠረው የፍርሃት ስሜት ካለ እሱን ማስተካከል ነው እንጂ ኢንዲቪጁዋሊ የተከላካይ ክፍሉ ላይ የሚሰራ ስህተት የአርሰናልን እና የማንቸስተር ሲቲን የነጥብ ልዩነት ወደ 2 አጥብቦታል የሚለው መደምደሚያ ላይ ባይደረስ እላለሁ። አርሰናል እድለቢስ ነው። ተጫዋቾች በተደጋጋሚ ተጎድተውበታል። ነገር ግን በደንብ ታጥቋል በተጫዋቾች ስብስብ። ይህንን እያስተካከለ መሄድ መቻል አለበት ነው የምለው እኔ። እንግዳችን በላሽ አርሰናል ዋንጫ ይበላል። አሁን መጠራጠር ጀምርክ። በፊት እርግጠኛ ሆኜ ይበላል እያልኩ ነበረ፣ ቢያንስ ቻምፒዮን ሊግ ወይንም ፕሪሚየር ሊግ። አሁን ግን ባለው ሁኔታ በተለይ አሁን ከወልቭስ ጋር የነበረው ጨዋታ በጣም በቃ ያሰጋል እና እንጃ እኔ ግን አሁንም የምመክረው ቲጂን ጨምሮ ለአርሰናል ደጋፊዎች የእውነት የምመክረው ከወልቭስ ጋር የተደረገው ጨዋታ የሁሉ ነገር ማሳያ ተደርጎ መወሰድ የለበትም። ኤኒ ቲም እንደዚህ አይነት ነገር ሊገጥመው ይችላል። ይደግመዋል ወይ ነው። እንደዚህ አይነት ድክመትን ከደገመ እንደገና ከሰለሰ ምንም ጥርጥር የለውም የስጋት ስሜቱ ፌር ነው የሚሆነው። አሁን ግን ጋነነ ግምት ነበረን። የተጋነነው ግምት አርሰናል ወልቭስን ይቀጠቅጠዋል፣ ይህን ያህል ጎል ያገባል ምናምን እንደዛ አይነት ነገር ኤክስፔክቴሽን ነበረ ሲሆን ከኤክስፔክቴሽናችን ጋር ሜዳ ላይ የሆነውን እውነት ስናነጻጽረው ወልቭስ ግን ለአርሰናል እኮ ዝግጁ ሆኖ ነው የመጣው። የፈለገ ይሁን እኔ በዚህ አላምንም። ወልቭስ ይለያል። ማንቸስተር ዩናይትድን ከገጠመው ወልቭስ አርሰናልን የገጠመው ወልቭስ ይለያል። ግን ሺ ጊዜ ታጥቆ እንዳልሽው ተዘጋጅቶ ቢመጣ እኔ አርሰናል በዛ አይነት ሁኔታ ጨዋታውን መጨረስ አለበት ብዬ አላም እና ይራሩልኝ ብሎም ጥያቄ የለም። ማና ማን ሲጫወቱ ነው አገር ቤት እዚህ ሀገር ማና ማን ሲጫወቱ ነው? ድሮ አንድ የተለመደ ክስ አለ በኢትዮጵያ እግር ኳስ ላይ ከአቅም በታች ተጫወተ ለገሌ ውጤቱን አመቻቸ ምናምን አይነት ነገር ነው። አይ ዶንት ኖ ማና ማን እንደሆነ ግን ረስቼዋለሁ ሲባል ነው የሰማሁት። ከአቅም በላይ ተጫወቱብኝ ብሎ ከሰሰ። እግዚአብሔር ለእኛ ሲሆን ከአቅም በላይ ተጫወተ ተብሎ የተወቀሰ ክለብ አለ። ማን ነው ነገር ረስቼዋለሁ። አሁን የቲጂ እኮ ከአቅም በላይ ተጫወተ ለእኛ ሲሆን ከአቅም በላይ ነው እያለች ነው። እንውሰደው እንደ ምክንያት። ይሄንንም ግን ከዩናይትድ ጋር የተጫወተውና ከአርሰናል ጋር የተጫወተው ወልቭስ አንድ አይደለም። አዎ ግን እንደዚህ የመረጡት አጨዋወትም ነው። እንደዚህም ሆኖ የቀረበውን ወልቭስ የማሸነፍ ግዴታ አለበት። ወልቭስ ያልተፈቀደ ነገር አላረገም። 13ኛ 14ኛ ተጫዋች ይዞ አልመጣም። መብቱ ነው። እንደዚህ ይሄንን ወልቭስ እኔ አሁንም ልንገርሽ፣ እኔ በድጋሚ ቢገናኙ አሁንም ገምት ብባል 4-5 ያገባል ብዬ ነው የምገምት። ያንን ለመገመት የሚያስችል በቂ መነሻ አለ። ደግሞ እስኪ ሁለተኛው ጊዜ ሲጫወቱ ያንን የምናይ ነው የሚመስለኝ። እስቲ እናያለን። ቀጣይም ከኤቨርተን ጋር አይደል? ስለዚህ ከቼልሲ ጋር ሲጫወት ስላየሁት ግን የሆነ ቦልቭስ ላይ ያጋጠመውን ነገር ለመቆጨት አርሰናል የሚጠቀምበት ጨዋታ ይሆናል ብለሽ ታስቢያለሽ? አይመስለኝም።
ፍርሃት ተከታታይ ጨዋታዎች ግን የፈጠሩት ነገር ይመስለኛል አይደል? ካስቶን ቪላም ከቼልሲ ከወልቭስ ይሁን ተመሳሳይ ነገር አለ። ተቸግሮ ነው እና ይሄ ሁሉ መቸገር ማጋሌሽ ስለሌለ ነው የሚለውን ተቀበል። አንደኛ እሱ ነው ተጽዕኖ አለው ነው እሱ ቢኖር የሆነ እሱ እያለ እንኳን የጎል መጠኑ ራሱ ክሊንሺት ይዘን እንወጣ ነበረ። እሱ ከተጎዳ በኋላ ነው አንዳንድ ጎል ራሱ እየገባ ያለው። አንቺም በእንግድነትሽ አምኜ ተቀበላለሽ ለሱ አለውላችሁ። ስለዚህ የአርሰናል ዋንጫ የማሸነፍ እድል በመቶኛ ስንት ፐርሰንት ሰጪው ነበር ከተወሰነ ጊዜ በፊት? እኔ 80። አሁንስ? አሁን እንኳን እንጃ 55 አይ 60። አንቺስ? እኔ እንኳን አሁንም ዋንጫ ያነሳል ብዬ ነው ማስበው። በመቶኛ በፐርሰንት 75 ሲቲን እያሰብሽ? አዎ እኔ በቲጂ ሀሳብ ነው መስማማው። ማለት መጀመሪያ የነበረኝ ግምት ከ85 በመቶ በላይ አርሰናል ዋንጫ ያነሳል ነው። ይሄ ሰሞኑን የማየው መቀዛቀዝ የተወሰነ ነገርን ያጎድላል፣ ግን ስቲል አርሰናል ፌቨራይት ነው ዋንጫ ለማንሳት ብዬ ነው የማስበው። እንደ ቲጂ 60 ማለልም እንደ አንቺ 75 ማለልም 65 እስከ 70 ባለው ሰጥተዋለሁ። ለእኔ ከብዙዎቹ የምንለየው ከቲጂም ከሌሎችም ካወራኋቸው ሰዎች ሀሳቦቻቸውን ከሚልኩ ሰዎች የምንለየው ይሄንን ሲቲን ያልፈራሁትም እኔ አልፈራሁትም። ሲቲ በእውነት አልፈራሁትም። አሁን ለምሳሌ ብዙ ሰው ክሪስታል ፓላስን 3-0 አሸነፈ የሚለውን ይይዝና ተነስቶበታል ሊል ይችላል። ኖ ክሪስታል ፓላስን ማንቸስተር ሲቲ ያሸነፈበት መንገድ 3-0 ነው። 3 ጎል አግብቷል፣ ክሊንሺት አለው ምናምን በጣም ጠንካራ ያስመስለዋል አይደል? ጌሙን ላይ ግን ለክሪስታል ፓላስ አዝኖ ነው የሚጨርሰው። እኔም እንደዛ ነው። እኔም የክሪስታል ፓላሱን ጨዋታ ማንቸስተር ሲቲ ባሉት የግል ተጫዋቾች የመጨረስ ብቃት ጥራት ምክንያት አሸነፈ ነው እንጂ ጨዋታውን ሙሉ ለሙሉ ዶሚኔት አድርጎ አሸነፈ። ይሄኛውን ሲቲ ከፈራችሁማ በጣም ችግር አለ ማለት ነው። በእውነት ያን 2017-18 የምናውቀው ሲቲ እና ይሄ ሲቲ በጭራሽ በቃ አሁንም ጋርዲዮላ የሚለው እስኪ እንዲሁ ማቹር እያደገ ሄዶ ኤርሊ ፌብሩዋሪ ላይ ሞር በቃ ስትሮንጉን ማንቸስተር ሲቲ ታያላችሁ። ካልሆነ በስተቀረ ጎበዝ ነው፣ ግን ኖርማል ጉብዝና ላይ ነው እንጂ ኤክሰፕሽናል ኳሊቲ ላይ አልደረሰም ማንቸስተር ሲቲ በእርግጠኝነት። ለዚህ ነው ስቲል በአርሰናል ላይ የስጋት ስሜቴ በእናንተ ልክ ያልሆነ። እሺ በጣም አሪፍ ውይይት አደረገ። እስቲ ለአድማጮች ምን ትያለሽ? አድማጮች ምን እላለሁ፣ እንኳን ደህና ቆያችሁኝ። በጣም ብዙ ሰው ያቅሻል፣ በጣም ብዙ ሰው በመልካምነት ያነሳሻል። ደግነቷ ይላሉ፣ መልካምነቷ ይላሉ። አንዳንዴ ደግሞ ራስን ጎድቶ ለሌሎች ጭምር ማሰብ፣ ይሄ ለራስ አለመጎበዝ። ስለ አንቺ ሰዎች የነገሩንን ነገር ነው እየነገርኩሽ ያሉት። ምን ትያቸዋለሽ በዛ በጎነት ለሚረዱሽ፣ በዛ በጎነት ለሚያውቁሽ ሰዎች? ብዙም አይደለሁም ግን ተጋነነ ነው የምለው። ብዙም አላደረኩም ግን በተቻለኝ አቅም ከራሴም ሆነ ከሰውም የሆነ ነገር ማድረግ ደስ ይለኛል። በቃ የሆነ ነገር መስራት፣ የሆነ ነገር ስታደርግ አንተ ነው የምትደሰተው። ያ ደስታ ግን እኔ ላይ ሲመጣ በጣም ልዩ እንትን አለው። በቃ ልዩ ነገር ነው የሚሆንብኝ ለእኔ ደስታው ማለት ነው። ያዘው ሲደሰት እና ብዙ ነገር አለ ግን ያው አይሞላም። ለጠየቁ ሁሉ መደርስ አትችልም። ግን እኔ በምችለው አቅም የራሴን አደርጋለሁ እና ደግሞ ሌላ ሰው ማስተባበር ካለብኝም አስተባብራለሁ። በዚህ እንኳን ማስተባበር እንኳን አትታሜም። ገና የሸገር ስፖርት ይዛ በበግዳይ የዩቲዩብ ቻናላችን 5000 ሲሞላ ነው። 5000 ሲሞላ እኮ ነው ስፋቱ ራሱ ከ10,000 በላይ የሆነ ሰርፕራይዝ ተደገመ እኮ ልጆቹ ይዘው እንዲመጡ የተደረገው እና ክበሪልን ለማለት በአካል አግኝተን አንቺን ለማመስገን እድል ስላገኘን በጣም 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 ደስ ይለናል። የሸገርን ግቢ እንዴት አየሽ? የሰጠ ነው ስቱዲዮ ያለው ሰፊ ነው ደግሞ ከዚህ ያኛውም ሰፋ ይላል። ሰፊ ነው አየሁት። በጣም ያምራል። አሪፍ ነው ግን እንደዚህ አልጠበቅኩም። ትንሽዬ ምናምን ነበር ሌላ ስቱዲዮ ገብቼ ስለነበረ ከዚህ በፊት የሆነ ፎቅ ላይ ትንሽዬ ስቱዲዮ ነበረች እና ይሄ ግን በጣም ግቢው ከዚህ በፊት ሸገር መተሽ ነበር? አይ ሌላ ስቱዲዮ ነበር። እሺ። እና ይሄ ደግሞ አሪፍ ነው የበለጠ። ኧረ አሁን ገና አዲስ እየሰራን ነው።
ያኔ ደግሞ ትመጣለች እንዴ ግድ ነው እናስመርቃለን። ፈረስ የሚያስጋልብ ደግሞ እየሰራ ነው። በጣም ደስ ይላል። አሪፍ ነው። በጣም አዘጋጆቹ ሁሉ በቃ እዚህ ያሉት አዘጋጆቹ በጣም ትሁት ናቸው። በቃ እኔ መልዕክት ከላኩ በቃ ሁሉም ያያይ ነበር። ለምን ጠፋ ይችላል። አድማጮቹ ራሱ ምን ሆና ነው ጠፋች ምናምን ይላሉ። ከዚች ውጪ ዛሬ ትላለች እሷም ትላለች። እሺ ማንን አገኘሽ? እስካሁን አገኘሽ እንዴ? ግርማን አገኝተሻል? ግርማን አገኘሁት እስካሁን ድረስ። ለመጀመሪያ ጊዜ ነው ግርማን ያገኘሽዋል? ግርማን ለመጀመሪያ ጊዜ አገኘሁት። ሽሜን ግን ባለፈው ማግኘቸው ነበር። ሽመልስ በቀለ ባለፈው ማግኘቸው ነበር። አሁን ስመጣ እሱ ጋር የደወልኩት። በጣም እናመሰግናለን። ስለመጣሽ ደስ ብሎናል። በጣም እኔም ስላገኘኋችሁ ደስ ብሎኛል። እንደውም ሰርፕራይዝ ይሁንልኝ እና ትናገር ብዬሽ ምን እስቲ ቆይ አልነገረንም። ማርያምን አልነገረንም። ምንም ያወቅነው ነገር የለም። ማንም አልነገረንም። የሆነ ሰው አነጋገረኝሻለሁ ምናምን ቀጥታ ተገቢያለሽ አለኝ። እንደተባለውን ገባሁ እና በጣም ነው ደስ ያለኝ ስላገኘኋችሁ። ከምር ነው ራስ እኛም በጣም ደስ ብሎናል። ያክብርልን። እንድንበረታ ምክንያት ለመሆን የምታደርጊው የመልካምነት ጥረት ሁልጊዜም ቢሆን አቅም ይሆናል። እንደውም አንድ ነገር የሚቆጨኝ ምንድን ነው ዩቲዩብ ለምንድን ነው ያልከፈታችሁት ነበረ? አሁን አዲስ አሁን ገና በዚህ ዓመት ተሸውደናል፣ ተበልተናል። በጣም በቃ ዩቲዩብ ብትከፍቱ ትንሽ ነበረ አሁን ነበር ዩቲዩብ ግን ደግሞ አይ ነበረ ዩቲዩብ የእነሱ ነው አይደለም ያልከው አለ አበበ ገዳ የሚል ዩቲዩብ ግን አሁን ሎጎ ምንም ሸገር ከቴሌግራም ጋር አንድ ስለሆነ ምናምን እሱን አሁን እናንተ ስለምትናገሩ ቁጥሯን የምንናገራለን። በጣም ብዙ ነበር የነበረው። ብዙ ነበር ሰርች ስታደርግ ብዙ ነው የሚወጣው። አንዳንዱም በልመና አንዳንዱም በህግ አዘጋል። ግን ብቻ ለማንኛውም የእውነት ለመናገር የእኛን ጉዳይሽ አርገሽ ለማገዝ ለማበረታታት አቅም ለመሆን የእውነት ያለሽበትን ሲቹዌሽን በደንብ እናውቃለን እና ክብራችን ትልቅ ነው። ምስጋናችንም እንደዛው በጣም ነው የምናመሰግነው። ደግሞም በአካል እንኳን ተገናኘን። እዛ ስንመጣ ነበር ያሰብኩት እዚህ ሆነ አሁን እንደዛ ሆኗል እዚህ ብላለች። ስለዚህ ድጋሚ ለመገናኘትም ደግሞ ያብቃን እንላለን። ችግር የለም። በጣም እናመሰግናለን።